ሮናልዶዬ ስላንተ ከጀርባህ ተደብቀው ያወራሉ። ፍሳባቸው ሮናልዶዬ ፍሳባቸው። ምን ሆናል? ከጀርባህ የሚያወሩት እኮ መቅደም ስላልቻሉ ነው። አንተና ምድረ ሌጀንድ ነኝ ምናምን ባናት ትተከላለህ። አባቴ አንተ በ40 ዓመት እናት ቤት ቁጭ ብለህ ጺምን ስትላጭ ሮናልዶዬ ጎሉን እያዘነበልህ ነው። ጎል ነው እንዴ ጨነቀ? አንተ ጎል ነው እንዴ? 900 ቆልለን እኮ ነው ጎል ነው እንዴ? ይሰጣሃል ዛሬ ይሰጣሃል አባቴ። ከቻሳ ሮናልዶዬ። እሺ ዛሬ ከኡዝቤክስታን ጨዋታ አለው ፖርቹጋል። ጫናው ነው ከባዱ ነገር እዚህ ላይ ሌላ ነገር አይደለም። ጫናው ነው ከባዱ። እነሱ ያወራሩናል፣ ተዋቸው። ማውራት ማያደርጉም እዚህ ጋር። አንተ ብቻ ከራስ የሚጠበቀው ነገር አድርግ። ሌላ ነገር ምንም የሚያስፈልገው ነገር ይሄን ተሳካ አልተሳካ ምን ሆነ አልሆነ ማለት ነው። ያንተን ችሎታና ኃይል ምንም የሚቀንሰው ነገር የለም ጭራሽ ማለት ነው። በቃ የቻልከውን ነገር ታደርጋለህ። እንደምታደርግ ደግሞ እናውቃለን። ያን ነገር ነው። ትናንት በአርጀንቲና መቀራል ያልኩበት ምክንያት ደዌይ እንትና ካፒቴናቸውን የሚይዙበት መንገድ ነው። አንተንም እንደዛ ብቻ የተቻለው ነገር ይደረግ እንጂ በቃ ምንም እንትን ብለው ነገር የለም። እንደ ዴፖል አይነት አንድ ወንድ ልጅ የሌላት የፖርቹጋል ብሔራዊ ቡድን ዛሬ ማታ ጨዋታ አላት። ብቸኛው ንጉሱን ይዛ ትፋለማለች። አንተ ጫማ የሰቀልክ ቀን የፖርቹጋል ብሔራዊ ቡድን የሚባል ማንም ማያውቀውም ነው ማለት ማንም ነው ማያውቀው። 16 አጫጭር የሞሉበት ብሔራዊ ቡድን ዛሬ ምሽት ጨዋታ አለው። ለማንኛውም ለንጉሱ ስንል እናያለን። 4-1 አራቱንም ጎል አንተ ታገባለህ። ከበረኛ እስከ አጥቂ ብቻን እየተጫወትክ ማለት ነው። አንተ ንጉስ ስለሆንክ ማለት ነው። ለማንኛውም በደንብ ኮፒ ሊንክ እና ሼር እያረጋችሁ ይመቻችሁ። እኔ ግን ማለት ነው እንዴት እንደምቀና እኔ በአርጀንቲና ቡድን ውስጥ ባሉት በቃ ተጫዋቾች እንዴት እንደምቀና በእውነቴን ነው የምላችሁ። ለሜሲ የማይሆኑለት ነገር የለም። በቃ እንዴት እንደሚጋጋጡ ሁላችሁ የምታውቁት ነገር ነው። እውነት በሜሲ ቀናለሁ። አንዳንድ የኛ ወገን የሮናልዶ ደጋፊ ሆናችሁ አንዳንድ ፋርነት አናታችሁ ላይ በቃ ትልቅ እንትን የሰራባችሁ የሮናልዶ ደጋፊዎች አላችሁ። ስለ ሜሲ ሆነ ነገር ሜሲን ስናደንቆይ ስለ ሜሲ ሆነ ነገር ስናወራ ሮናልዶን እንደመናገር አሽቃባጭ ብትችሉ ማለት ነው። እንደዚህ አይነት ደጋፊዎች አሁኑን አንፎሎ ብታደርጉኝ ደስ ይለኛል። እኔ እንደዚህ አይነት ደጋፊ እንደው ከእግር ኳስ ዓለም ማግለል ነው ያለብን። በእውነቴን ነው የምላችሁና እንደው ወደ ቶፒክ ልምጣላችሁና በጣም ነው የምቀነው። በእውነቴን ነው የምላችሁ እኔ የፖርቹጋል ብሔራዊ ቡድን ተጫዋቾች እንደው የሆነ ፓሽን ቢኖራቸው እኔ ኤቭሪ ዲፓርትመንት ማለት ነው ከሁሉም እኔ ግዴታ እኮ ሁሉንም ኳስ ለሮናልዶ ስጡት ማለት አይደለም። በነገራችን ላይ ሁሉንም ኳስ ስታገኙ ለሮናልዶ ስጡት ማለት አይደለም። ኤቭሪ ዲፓርትመንት በየቦታችሁ ላይ ተጋጋጡ። በቃ በየቦታችሁ ላይ ተጋጋጡ። በቃ ለሮናልዶ ተጫወቱ። ለሮናልዶ በቃ ሁሉ ነገራችሁ ስጡ ነው የተባላችሁት። ባለፈው አብዛኞቻችሁ አቻ እኮ ነው ከስፔንም እኮ ከኬፕ ቨርዴ አቻ ወጣለች ምናምን አስትሉ ነበር። እስናና ቦዳ አቻ ማለት እዚህ ጋር አቻ ስለመሆኑ ምናምን ነገር አይደለም። ያየነው ጨዋታ ኤክስፔክት ካደረግነው አጫወታቸው ማለት ነው ኤክስፔክት ካደረግነው በጣም የወረደ ነው። ገብቷል። የምናስበው ደግሞ እኛ ከዲሞክራቲክ ሪፐብሊክ ኮንጎ ጋር መሆኑን አይደለም። ቀጣይ ጨዋታዎች ይኖራሉ። እስከ ፍጻሜ የሚጠበቅ ቡድን ነው። እስከ ፍጻሜ የሚጠበቅ ቡድን እንደዚህ አይነት አጫወት ሲጫወት መብራት ጠፋ። እንደዚህ አይነት አጫወት ሲጫወት ያናዳል። በእውነቴ ነው የምላችሁ። በጣም የሆነ ተስፋን እንትን ይላል ይሰብራል ማለት ነው። እና ሁላችንም ተከፍተን የነበረው ለዛ ነው። እና እኔ እስኪ ዛሬ በቃ እንደው ተጫወቱ። እኔ ታሸንፋላችሁ ብዬ ነው የምጠብቀው። ታሸንፋላችሁ ብዬ እጠብቃለሁ። ግን እኔ የሆነ ነገር ሀፕን ቢያደርግና እኔ ፖርቹጋል ብትጥል ነጥብ መሸነፍ አቻ ብትወጣ ራሱ ምን ማድረግ እንደምል አላውቅም። እስኪ ለዚህ ሰው ለዚህ በቃ ሁሉም ነገር ለዚህ ብሔራዊ ቡድን ለሰጠ ሰው በቃ ክፈሉት ዋጋውን። በእኔ ዛሬ ብቻ ያሳየን ማታ 2 ሰዓት። አሁን ደግሞ እንጸልያለን፣ ለእግር ኳስ አምላክ እንጸልያለን። የእግር ኳስ አምላክ ሆይ እባክህን ይህን የልጅነታችን የአዋቂነታችን በቃ ከእግር ኳስ ጋር ባለን ሚሞሪ ላይ እንዳለ የነበረን ሰውዬ ዕዳ ክፈልልን እስቲ እባክህን ተሳጣን። እንደ አንድ ዩናይትድ ደጋፊ እንደ ሮናልዶ ወዳጅ ዓለም ዋንጫ በመጣ ቁጥር የክለብ ውድድሮች በመጡ ቁጥር ተሳቅቄ ያለኩ አምላኬ አሜን በሉ። አምላኬ እባክህን ለክርስቲያኖ ሮናልዶ ጠንካራ እግሮችን ስጥልን። ዛሬ ሃትሪክ ይስራ፣ የነካው ሁሉ አሲስት ይሁን።
እንደው ሌላው ቢቀር ብሩኖ እሱን አጋጭቶ ያግባ። አሜን በሉ። እኔ ተጨንቄ እኮ ነው ግራ ቢገባኝ። የኔ አባት እዩት እስቲ እዩት። ምንም ልጅነታችሁ ትዝ አይላችሁ? ገብርኤል እንደ ዲኤስቲቪ ቤት ቁጭ ብላችሁ ሮናልዶ አልናፈቃችሁ? ማድሪድ ሲሄድ ማድሪድ አልሄዳችሁ? ጁቬ ሲሄድ ጁቬ አልሄዳችሁ? ተው እንዳይደርስ የለም የጨዋታ ቀን ደረሰ ይላል ብራዘሪ። ዛሬ ንጉሱ 2 ጎል ምናምን ያው እጠብቃለሁ ካንተ ነገሮች ይስተካከላሉ ብዬ አስባለሁ። ባለፈው በአሰልጣኙ ድክመት ነው ክለቡ የተሸነፈ። ዛሬ ቢያንስ አሰላለፍ ላይም የሚገቡ ተጫዋቾችን ምናምን አስተካክሎ ይገባል ብዬ አስባለሁ። ዛሬ ይሄ ላይን አፕ ይሆናል። ይሄኛውን አሰላለፍ በተወሰነ መልኩ ይጠቀማል ብዬ አስባለሁ። ሴንተር ባክ ኢናሾንና ዲያዝን ይዞ ይገባል። እኔ እኮ 2 ወርልድ ክላስ የሆኑ ሴንተር ባኮች እያሉ ሁለቱም ቤንች አርጎ የገባበት መንገድ እኮ ነው ግርም የሚለኝ። ሳሊባንና ማጋሊሽን ቤንች አርገህ እንደመግባት ማለት ነው አርሰናል ቤት እና ሁለቱን ለምን ቤንች እንዳረጋቸው እኔ ይገርመኛል እግዚአብሔር። ሌላ ዊንገር ላይ ፔሮኔቶን ያለ ቦታው በሌፍት በኩል አመጣው። ራይት ዊንገር ነው ልጁ ማለት ነው። በሌፍት በኩል አመጣው። ራፋኤሊዮን ቤንች አረገው። ቢያንስ ዛሬ እስኪ ወይ ፔሮኔቶን ወይ ደግሞ ኮንሲሳውን ማለት ነው በራይት ዊንግ በኩል አድርገው፣ በዚህ በኩል ደግሞ ራፋኤል ሊዮ የተሻለ ነው። ቢያንስ እሱ ጉልበትም አለው ኳስም ይይዛልና ራፋኤል ሊዮን ደግሞ በዚህ በኩል አድርገው ሁለቱን ዊንገሮች ግባ። ቢያንስ ዛሬ የተሻለ ነገር እንጠብቃለን ከአሰልጣኙ ፎርሜሽን። እንደዚህ ቢገባ ቢያንስ የተሻለ ነገር አለው። ፔሮኔቶን እንኳን በኮንሲሳው ቢቀይረውም ጣጣ የለውም። ብቻ ይሄ አሰላለፍ የተሻለ ይመስለኛል። እናንተስ እንዴት አያችሁት? ግን አሰልጣኙ ሌላ ነገር ይዞብል ይገባ። ዛሬ ደግሞ ኔቬዝ ምናምን አስቀምጦብል ይገባ ይችላል። ምንም በቃ ቅሽብር ያለ አሰልጣኙ። ለማንኛውም የሚቀናን እስኪ ይመቻችሁ። ሜሲ 2 ጎል፣ ፓፔ 2 ጎል፣ ሃላንድ 2 ጎል። ዛሬ ማለት ነው ሮናልዶዬ ማለት ነው ጎል ያስቆጠረና ማለት ነው እነዛ ጂል የሆኑ ተጫዋቾች ማለት ነው ከነ አሰልጣኙ እስከነ መንግስታቸው እስከ ፕሬዝዳንታቸው ፖርቹጋል ሙሉ ይሄድባቸዋል። እኔ ኳሱ ስጡት ምናምን አይደለም ጎል ያስቆጠረና ማለት ነው እኔን ያርገኝ። የፖርቹጋል የሚባል ቲም እኔን ያርገኝ ሙሉ ነው የሚሄድባችሁ። አንድና ከአንድ በላይ ጎል ያስቆጠረና እሱ እኔ አባት ዛሬ አንተ ቀን እንደሚሆን ተስፋ አደርጋለሁ። ምን ስትል ፖርቹጋል ላይ ተፈጠርክ? ምን አይነት እድል ቢስ ነን ከነዚህ እጥያሞች ጋር ከዚህ እጥያም ሀገር ጋር ማለት ነው። በእርግጥ ያንተ ልዩ መሆን ያየር ፖርቹጋል ላይ በመሆኑ ነው። ምክንያቱም በቃ ምንም የሌላትን ሀገር ባንተ ብቻ ማለት ተሸክመ እዚህ አድርሳታል ማለት ነው። ምንም ዓለም እንዲያውቃት አድርጋል። ብዙ ዋንጫዎች እንድታሸንፍ አድርጋልና ፖርቹጋል ላይ የሆነ ታሪክ ከዚህ ታሪክ ያላት ትልቅ ሀገር ዋንጫዎችን የምታሸንፍ ሀገር ሱናም ብትሆን ምናልባት ያንተ ቫልዩ በዚህ ልክ ጎልቶ ላይታይ ነበር። ግን አይገባቸውም፣ ደደቦች ናቸው እነዛ። ዛሬ ክርስቲያኖ ሮናልዶ በባሊም በቦዲም በቃ ጎል አስቆጥሮ የሱን ደስታ ማየት ፈልጋለሁ። እሱ ሲደሰት ማየት እንፈልጋለን። ክርስቲያኖ ደስተኛ ከሆነ አለም ደስተኛ ነች ኦብቪየስሊ ማለት ነውና ዛሬ ከየትኛውም ጊዜ በላይ ጎል አስቆጥሮ ሲደሰት ማየት ፈልጋለሁ። የምታስታውሱ ከሆነ ክርስቲያኖ ወደ ማንቸስተር ድጋሜ ከተመለሰ በኋላ በተከታታይ 6 ጨዋታ ነው 7 ጨዋታ ረጅም ጊዜ ጎል ሲያስቆጥር የተጓዘባቸው ሳምንታቶች እነዛ ነበሩና ክርስቲያኖ አበቃለት በቃ ሪቴል ለምን አያደርግም በቃ ይሄ አርጅቷል ምናምን እየተባለ ነበርና ብራይተን ላይ ምገርም ጎል ነው ባለፈ ቪዲዮ ሰርችበት ነበር። ምገርም ጎል ማለት ነው በቃ አንድ ያረጅ ተጫዋች ምናምን ሊያስቆጥረው የማይችለው ጎል አስቆጥሮ አፋቸውን ነበር ያዘጋችሁና ክርስቲያኖ ሮናልዶ አለቀለት ስትለው አበቃለት ስትለው እንደገና በደንብ ራሱን አፕግሬድ ምናምን አድርጎ የሚመጣ አይነት ተጫዋች ነው ማለት። ስለዚህ ዛሬም ማለት ሊያስደምመን አይታወቅም። ክርስቲያኖ ፕሬዠር መቋቋም ለሱ አዲስ ነገር አይደለም። ፕሬዠር ይመቸዋል፣ ግን ፕሬዠር ኑሮበትም እነዛ ሜዳ ውስጥ ያሉ ተጫዋቾች ፕሬዠር የሚያሳድሩበት ከሆነ ነው ለሱ ትንሽ የሚከብደው ማለት ነው። ክርስቲያኖ እንዳልኳችሁ ይሄ የበፊቱ ክርስቲያኖ አይደለም። የተወሰኑ ሰርቪሶችን ከሌሎች ተጫዋች የሚጠብቅ አይነት ተጫዋች ሆኗል ክርስቲያኖ ሮናልዶ። 41 አመት ነው። በዚህ ደረጃ በዚህ ወርልድ ካፕ በ41 አመቱ የትኛውም ተጫዋች ሲጫወት አልተመለከትንም። በዚህ ደረጃ በትልቅ ደረጃ መጫወቱ እንዳንድ ሌላ ክርስቲያኖ ካልሆነ ማንንም ሊያደርጉ አይችልም። ሲቀጥል ደግሞ ሜዳ ውስጥ ያሉ ተጫዋቾች እንደምንመለከተው ጫና የማያሳድሩበት ከሆነ በአግባቡ ለሱ ጥሩ ሰርቪሶችን ኦፈር ማድረግ የሚችሉ ከሆነ ክርስቲያኖ ሮናልዶ እና የክርስቲያኖ ሮናልዶን ኳሊቲ በድጋሚ መመልከት ትችላላችሁ። እመኑ ይዝም ብላችሁ አልኳችሁ። ክርስቲያኖ ከሜዳ ውጭ ስላለው ፕሬዠር ምንም አያገባውም። ምክንያቱም እድሜ ልኩን የመጣበት እንደ ክርስቲያኖ የሚወደድ ተጫዋች የለም፣ እንደ ክርስቲያኖ የሚጠላም ተጫዋች የለም። በዛው ልክ ማለት ነው። ዓለማችን ላይ በጣም ብዙ ፋንቤዝ ይሄ ክሬዚ የሚባል ፋንቤዝ ያለው ክርስቲያኖ፣ በዛው ልክ ደግሞ
ሄተሮችም አሉት ማለት ነው። ሶ ከሜዳ ውጭ ስላለው ፕሪሚየር ምናምን የሚያስጨንቁ አይመስለኝም። ምክንያቱም ከህፃንነቱ ጀምሮ ኦልሬዲ ያደገበት የመጣበት መንገድ ስለሆነ በዚህ መልኩ ስለሆነ እስከዛሬም የመጣው። ስለዚህ ከሜዳ ውጭ ስላለው የሚጨንቅ አይመስለኝም። እንዳልዋችሁ ሜዳ ውስጥ ያሉት ተጫዋቾች ሞር ፕሪሚየር ጫና የማያሳድሩበት ከሆነ ለሱ ጥሩ ሰርቪሶችን መስጠት የሚችሉ ከሆነ ክርስቲያኖ ሮናልዶ መቼም አያሳፍረንም ማለት ነው። ጉድላክ የኔ አባት፣ ዛሬ ካንተ የሆነ በቃ ስትደሰት ምናምን ማየት እንፈልጋለን። ሁላችንም የሮናልዶ ደጋፊዎች ባትሆኑ ራሱ እንዳንድ እግር ኳስን ከልጅነቱ ጀምሮ እንዳየሰው ክርስቲያኖና ሊዮኔል ሜሲን እየተከታተለ እንደመጣ ሰው አንድ በቃ አላቅም የሆነ ኢቨን አጌኒስት ብትሆኑ ከልጅነታችሁ ጀምራችሁ ያያችሁት የሆነ ታሪክ ሲሰራ የተመለከታችሁት ተጫዋችና በዚህ ልክ አዝኑ፣ በዚህ ልክ ዲስሪስፔክት እየተደረገ፣ በዚህ ልክ አንደርስቲሜት እየተደረገ ማየት ካስደሰታችሁ አላቅም ማለት እንደራሳችሁ። እኔ ግን ፐርሰናሊ እንደዚህ አይነት ሰው አይደለሁኝም። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ